ዓለም በሙሉ ዲጂታላይዜሽን እንዲሁም ደግሞ ኤአይን እያወሳነ ያለው ስለዚህ ይሄን አጋጣሚ በመጠቀም ኢትዮጵያ ደግሞ ያላትን ልምድ በተለይ ባለፉት ጊዜያቶች እንደ ጤናው ሴክተር የተሰሩ አበርክቶች ምንድናቸው ከአርቲፊሻል ኢንተለጀንስ ኢንስቲትዩትም ኢትዮጵያ አጠቃላይ ኤአይ ላይ ምን እየሰራሽ ነው የሚለውን የተወሰነ መልኩ ለማቅረብ ተሞክሯል። የሀገርን መልእክትም ለማስተላለፍ ያው ኢትዮጵያ ኤአይ በአፍሪካ የመጀመሪያዋ ነች ኤአይ ዩኒቨርሲቲንም ለማቋቋም እንዲሁም ደግሞ በኢንስቲትዩት ደረጃም ስታቋቁም ስለዚህ ያንን ልምድም እንዲሁም መተውም እንዲጎበኙ እዚህ እንግዲህ ከ47 ሀገር በላይ ሚኒስትሮች እዚህ የተገኙበት ስለሆነ በዚህ አጋጣሚ እነሱም ተቋሞቻችን እንዲያዩ ያደረግንበት ነው። ሌላው ጤናው ሴክተር ላይ እየተሰሩ ያሉ በተለይ በዲጂታላይዜሽን ላይ አሁን በኤአይን ስናስብ ባለፉት 10 ዓመታት የወረቀት ስራዎችን ስንሰራ ነበር። ከዛ ወጥተን እንዴት ወደ ዲጂታላይዜሽን እንደመጣንና ያንን ስናረግን ምን ማነቆችን አልፈን እንደመጣን ለሀገራትም ሼር ያደረግንበት በተመሳሳይ ደግሞ አሁን ላይ እየተገበርን ያለነው በተለይ የሄፕ አሲስትድ ወይም ደግሞ ሄልዝ ኤክስቴንሽን ፕሮግራሙን በኤአይ አሲስትድ አድርገን በ5 ቋንቋ እንግዲህ ተተግብሮ እንግሊዝኛንም ጨምሮ ማለት ነው ከ100 በላይ የሆኑ ጋይድላይኖችን በስልካቸው ላይ ወይም በእጃቸው ላይ እንዲያገኙ ማድረግ የጤና ኤክስቴንሽን ፕሮግራሙን ማድረግ ችለናል። ይሄ ለምን ይጠቅመናል? በተለይ ጤና ኤክስቴንሽኑ ለሪፈራል ወይም ደግሞ ሌሎች በሽተኛ ሲያጋጥማት ምንድነው ብሎ ሌላውን ሰው ከመጠየቅ ይልቅ እጇ ላይ ኢሚዲየትሊ ውሳኔ መስጠት የሚያስችላትን አቅም ጋይድላይኖችንና ፕሮቶኮሎችን ተከትሎ ለመስራት የሚያስችላትን አቅም ፈጥሯል ማለት ነው። ስለዚህ ይሄ አንደኛው በሎካል ላንጉዌጅ የራሳችን ቋንቋ እንግዲህ በአማርኛ፣ በኦሮምኛ፣ በትግርኛ፣ በአፋርኛና በሶማሌኛ መሆኑ የቋንቋ ችግርም ሳያጋጥም ወዲያውኑ ኢሚዲየትሊ አገልግሎትን ለመስጠትም የሚያስችልበት ሁኔታንም ፈጥረናል ማለት ነው። ሌሎች ትሬኒንጎችንም እንዲሁንም ለመስጠት በመሞከርበትም ጊዜ በዛው በስልካቸው ላይ ማግኘት የሚችሉበትንም እድል የፈጠርንበት ነው። ስለዚህ ይሄ ማለት የውሳኔ የሚሰጡበት ብቻ ሳይሆን እንደ አጠቃላይ የእውቀት እጥረትም ካጋጠማቸው ያንን ማየት የሚችሉበትንም እድል የፈጠረ ስለሆነ ይሄንን እንደ ኢትዮጵያ እንግዲህ ባለፈው ጊዜ ሞከርናቸውን ለማሳየት ሞክረናል። ሌላ ኢትዮጵያ እንግዲህ እንደምታውቁት ብዙ ዲጂታል ቱሎች ወይም ደግሞ እነዚህ ሶፍትዌሮች የምንላቸው አብዛኛው ጊዜ የሚሰሩት በለጋሽ ድርጅቶች እገዛ ነው። ነገር ግን የኛ ለየት የሚለው የለጋሽ ድርጅቶች እገዛ ቢኖረውም ግን እኛ ኦውን የምናደርገው ወይም ደግሞ እኛ ራሳችን ኦፕሬት የምናደርጋቸው ሶርስ ኮዱን ጨምሮ ሌሎች ነገሮችንም ቢወጡም እኛ ጋር የሚቀር ነው እንጂ ሌሎች ፓርትነሮች ይዘውት የሚሄዱት ባለመሆኑ ይሄንንም እንደ አንድ ትልቅ ተሞክሮ ሼር አድርገናቸዋል። ሌላው ትልቁ ነገር እኛ ባለፉት 10 ዓመታት የተማርናቸው ምንድነው በጣም ፍራግመንትድ የሆኑ ሲስተሞች ነበሩ ወይም ደግሞ የተበጣጠሱ ሲስተሞች ፓራል የሆኑ ሲስተሞች ነበሩ። እነዚህን ወደ አንድ የማምጣት ስራ እየሰራን ያለነው የኤምአር ሲስተማችን ኢሲኤችኤስ ኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም የምንለው አሁን ላይ ከ9100 በላይ ጤና ኬላዎች እንግዲህ በኢሲኤችኤስ ተጠቃሚ ሆኗል። ከ48000 በላይ እንግዲህ ጤና ኤክስቴንሽን ሰራተኞቻችንን በዚሁ አጋጣሚ ታብሌት ሰጥተን አድሬስ ለማድረግ ሞክረን አሁን ያንን ኢንሃንስ የማድረግ ስራ ነው እየሰራን ያለነው። ከ33 ሚሊዮን ዜጎቻችን ተጠቃሚዎች በላይ እንግዲህ በዚህ ሲስተም ውስጥ እንግዲህ ያልፋሉ ማለት ያ ማለት ሃውስ ቱ ሃውስ ወይም ደግሞ ቤት ለቤት ጤና ኤክስቴንሽኗ በምትሰራቸው ስራዎች የአንቲናታል ኬር የምንለው ወይም የወሊድ ክትትል ጤና ማጤመን ጨምሮ አብሮ ክትትል የሚደረግበትና ሪፈራል ሊንኬጁንም ቀልጣፋ ያደረገበት ሁኔታ ስለሆነ ያለው እነዚህን በሙሉ ጨምሮ ባለፉት ጊዜያቶች እንግዲህ የሰራናቸው በርካታ ስራዎች ስለነበሩ እነዚህን ለማካፈል ሞክረናል። እንዳጠቃላይ ኢትዮጵያ በዲጂታላይዜሽን እየሰራችበት ያለነው ነው ለማሳየት የሞከርነው። እንደምታውቁት ደግሞ ኤዩ እንግዲህ ክቡር ጠቅላይ ሚኒስትራችንን የአፍሪካ የዲጂታልና የኤአይ ሻምፒዮን አድርጎ ሾሞታል። ስለዚህ ያንንም ለማሳየት በሚመች መልኩ ነው ኢትዮጵያ እየሰራች ያለነው ልምድ ለማካፈል ሞክራል። በቀጣይ ቀናቶችም ተቋማችንም ሌሎች የሰራናቸውን ስራዎችን መተው እንደሚያዩ ተስፋ እናደርጋለን። እንግዲህ ኤአይ ለውሳኔ አሰጣጥ የሚጠቅመው ቁጥር ብቻውን ውሳኔ መስጠት አይችልም። ነገር ግን ከቁጥር በስተጀርባ ያሉ ነገሮች ምንድናቸው የሚለውን ያሳያል። ለምሳሌ የሕክምና ወይም ደግሞ የመድኃኒት ስርጭታችንን አሁን በኤአይ ኤብልድ ስታደርገው ምንድነው የሚጠቅመው ስቶክ ላይ ምን ያህል አለ፣ በምን ያህል ፐርሰንት፣ መቼ ነው መስራት ያለብን፣ ወረርሽኞች ሲከሰቱ እነዛ ወረርሽኞች በምን መቼ ነው እየተከሰቱ ያለው፣ የት ቦታ ነው ያለው፣ ምንድናቸው እነዛ ወረርሽኞች የሚሉት ለውሳኔ ሰጪ በሚመልክ መልኩ ብዙ ቁጥሮችን ከማየትና ሪፖርቶችን ከማየት የዘለለ በጣም ሰመሪ የሆነ በተለይ ለከፍተኛ አመራሩ በአጭር ጊዜ መረጃ መስጠት በሚያስችል መልኩ መስጠት የሚቻልበት ስለሆነ ይሄ ትልቅ አቅም ይፈጥራል ብዬ አስባለሁ።